بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا ما بعد. يقول الشيخ الإمام محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه كتاب التوحيد. درسنا اليوم بإذن الله جل وعلا وصلنا إلى قول المؤلف رحمه الله رحمة واسعة. يقول الشيخ رحمه الله فيه مسائل. يزال درساشن إن شاء الله يعني مرتين تحت الباب باب ما جاء في الاستسقاء بالأنواع يملون تلانتنا تملكت النبر يعني በከዋክብቶች ምክንያት ዝናብን መጥራትን መፈለግ እገሌ የሚባለው ኮከብ ስለወጣ ዝናቡን يعني ማነው ዝናብ ይሆናል እገሌ የሚባለው ደግሞ ኮከብ ከወጣ ዝናብ ማለት ነው ይጠፋል ድርቅ ይሆናል እያሉ ጃሂልያዎች ሲሉ እንደነበር ማለት ነው። ከሐዲስም ከቁርአንም መረጃ አይተን ሼክ መሐመድ ብን አብዱል ወሃብ ረሂመሁላሁ ተዓላ ረህመተን ዋሲዓ ያመጡት ማነው መረጃ አይተን ነበር እና ከዛ ከባቡ የምንረዳቸው ነጥቦችን ሊገልጽ ነውና ምናሉ فيه أي في هذا الباب በዚህ ላይ ማነው ባለፈው በሆነው ርዕስ ላይ መሳኢሉ የምንይዛቸው ፍሬ ሐሳብና ቁም ነገሮች አሉ አሉ። فيه ማለት እዚህ ባለፈው ባብ ላይ ማለት ነው መሳኢሉ የምንይዛቸው ፍሬ ሐሳብና ቁም ነገሮች አሉ። አልኡላ የመጀመሪያው ፍሬ ሐሳብና ቁም ነገር ተፍሲሩ አየቲል ዋቂዓቲ ተፍሲሩ ትርጓሜን አይተናል ማብራሪያውን ተመልክተናል። አየቲ የአንቀጿን ትርጓሜ ማለት ነው ወይም ደግሞ የአንቀጿን ማብራሪያ ማለት ነው። የቁርአኑን አንቀጽ ማብራሪያን ተመልክተናል። አልዋቂዓቲ ሱረቱል ዋቂዓ ላይ ማለት ነው የተጠቀሰችው ማለት ነው። ሱረቱል ዋቂዓ ላይ የተጠቀሰችው የሆነችውን አንቀጽ ማለት ነው ጽንሰ ሐሳብና ትርጉሟን ተመልክተናል አይተናል ይለናል። ይሄም ግልጽ ነው አይተናል ቢማዕና ምን የሚለው አንቀጽ ነው ወተጅዐሉነ ሪዝቀኩም አነኩም ትከዚቡን የሚለውን ማለት ነው በምን ምክንያት እንደሆነ يعني مالتنا عبد الله بن عباس رضي الله عنه እንደተናገረው ሌሎችም ማናይማዎች እንደሚናገሩት يعني نزلت بسبب نسبة نزول المطر إلى الأنواع يعني مالتنا ይቻን ቀጽ የወረደችበትን ምክንያት አይማዎች እንደሚናገሩት بمعنى ዝናብ ከወረደ በኋላ ወደ ከዋክብትና ወደ ተለያዩ ነገራቶች ሲያስጠጉ ሙጢርና ቢነው ከዳ ወከዳ እገሌ ተብሎ በሚጠራው በሆነ ኮከብ ምክንያት ዝናቡን ተጠጣነ ብለው በሚናገሩበት ጊዜ አላሁ ተባረከ ወተዓላ ምን አለ ወተጅዐሉነ ሪዝቀኩም አነኩም ትከዚቡን ብሎ አላሁ ተባረከ ወተዓላ ተናገረ። يعني አላሁ ሱብሓነሁ ወተዓላ የዋለላችሁን ጸጋና ኒዕማ يعني ማለት ነው ታደርጋላችሁ ከአላሁ ጨላላ አካል ማለት يعني تضيفونها الى غير الله تبارك وتعالى ከአላሁ ውጭ ወደሆነ አካል ታስጠጋላችሁ ብሎ አላሁ ተባረከ ወተዓላ ያኒ ያወገዘና ዘም ያደረጋችሁ ተናገረ። ስለዚህ የዚህችን አንቀጽ ማብራሪያና ትርጓሜን አይተናል ይላሉ። አሳኒየቱ ሁለተኛይቱ መስአላ አሉ። አሳኒያ ማለት ሁለተኛይቱ ፍሬ ሐሳብ ذكر الاربع التي من امر الجاهليه ذكሩ እንደተወሳ ተመልክተናል። الاربع አራቶቹ እንደተወሱ ማለት ነው። ذكሩ እንደተወሱ ተመልክተናል አይተናል። الاربعي አራቶቹን ማለት ነው አራት ነገራቶችን እንደተወሱ ሐዲሱ ላይ الرسول صلى الله عليه وسلم እንደወሷቸው ተመልክተናል። التي ያች ማለት ነው አራቶቹ ማለት ነው እነዛ አራት ነገራቶች من امري ከነገራቶች ጭምርት ይሆኑ من امري ከነገራቶች ጭምርት ይሆኑ الجاهليه ከጃሂልያዎች ነገራቶች ማለት ነው። ጃሂልያ ማለት ምንድነው ብለን ትላንትና ተመልክተን ነበር። ጃሂልያ ማለት يعني مالتنا قبل بعثة النبي عليه الصلاة والسلام ملكتنيو صلى الله عليه وعلى آله وسلم كما لاكاچو بستفيت عربوች ሲኖሩበት የነበሩ የሆኑ ጸባይ ጃሂልያ ተብሎ ይጠራሉ። ጃሂልያ ተብሎ ይጠራል። ከዛ በስተፊት ማለት ነው ከተላኩ በኋላ የለም። እነዚህ ላይ يعني ጃሂልያ ቢባሉት يعني لماذا سموا بهذا الاسم ጃሂልያዎች ጃሂልያ ተብሎ ተጠሩት ለምንድነው لفرط جهلهم يعني ማለት ነው አላዋቂነታቸውና መሐይምነታቸው በጣም የሰፋና ስር ዛኒማኑ ስር ሰዶ የገባ ስለሆነ ጃሂልያ ተብሎ ተጠሩ ማለት ነው። ኢዘን እዚህ ላይ ذكر الاربع አራቶቹን እንደተወሰኑ አይተናል። አለቲያቺ አራቶቹ ነገራቶች من امري ከነገራቶች ጭምርት የሆኑ አልጃሂልያ ከጃሂልያዎች ጉዳይ ማለት ነው። ጃሂልያዎች
ሲሰሩት ማለት ነው። መልእክተኛው አለይሂ ሰላቱ ሰላም ከመላካቸው በስተፊት አረቦች ሲሰሩት ከነበረው ማለት ነው መጥፎና አጸያፊ ማለት ነው ወንጀሎች ውስጥ አራቶቹን ነገራቶች እንደተወሱ አይተናል። ቢማዕና الرسول صلى الله عليه وسلم እንደተናገሩት ማለት ነው في حديث أبي مالك الأشعري رضي الله عنه أن رسول الله صلى الله عليه وسلم قال 4 في أمتي من أمر الجاهلية لا يتركونهن الفخر بالأحساب والطعن في الأنساب والاستسقاء بالنجوم والنياحة بلو الرسول صلى الله عليه وسلم لتناقض معنا يتنالنا. الثالثة سستنية مسألة ذكر الكفر في بعضها ذكر عند توسم دمو أيتنال حديث لا عند توسى الكفر كهدة مالتنا እንደሚያከፍርና ከእስልምና እንደሚያስወጣ ማለት ነው እንደተወሳ ይተናል في بعضها በከፊሎቹ ማለት ነው في بعضها ማለት በከፊሎቹ ማለት ነው ከነዚህ ውስጥ ማለት ነው ከአራቶቹ ውስጥ ከጀህሪያዎቹ ጉዳይ ወይም ጀህሪያዎች ሲሰሯቸው ከነበሩት ከአራቶቹ ውስጥ ኩፍር እንደተወሳ ማለት ነው እንደሚያከፍር ወይ ነው የሚያከፍር መሆኑን ያኒ እንደተወሳ ማለት ተመልክተናል ነው። ይሄም አለ እዚህ ሐዲስ ላይ ባይጠቅስ ነው እንጂ ሌላ ቦታ ላይ የመን ኢትነታኒ في الناس هما بهم كفرون ብለው መልእክተኛው አለይሂ ሰላቱ ወሰለም ተናግረዋል። ሁለት ነገራቶች በሰዎች መካከል ክህደት ናቸው ኩፍር ናቸው ብለዋቸዋል። ምንድነው ያኒ አጣን في الاستسقاء بالنجوم والنياحة على الميت أو كما قال الرسول صلى الله عليه وسلم መልእክተኛው ሰለላሁ ዐለይሂ ወዐለ ሰለም እንደተናገሩት በከዋክብቶች መጠጥ መፈለግና በመይቶች ላይ ማኑ ጣዓን ይሄ መጮህና እየገጣጠው ማልቀስ ይሄ ምን ያኒ ማኑ ኩፍርያት ነው ክህደቶች እንደሆኑ ከስምና የሚያስወጡ ነገራቶች እንደሆኑ ተጠቅሷል። ስለዚህ እዛ ቦታ ላይ ኩፍር ብለው ሲናገሩ ከስምና ሙሉ በሙሉ የሚያስወጣ ሳይሆን እንደሚታወቀው አልኩፍሩ ኩፍራን ክህደት የሚባለው ነገር ሁለት አይነት ነው። ኩፍሩን አክበር ወኩፍሩን አስገር ትልቅ የሆነ የክህደት አይነት አለ ትንሽ የሆነ የክህደት አይነት አለ። ለክ አልዋጅባት ተብላ በምትጠራው በሆነ ኪታቡ ላይ ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላሁ ተዓላ ያኒ ማኑ በዛች ኪታብ ላይ ማኑ እንደተጠቀሱት ማለት ነው يعني الكفر كفراني كفر ناقل من الملة وكفر غير نعم وكفر غير الناقل أو غير الناقل عن ملة الإسلام كسمنا ما يسوط هنا كهرتين تعلم يتنا النازل أي اثنتان هما في الناس كفر سلو يتفلق كسمنا يسوط السهل يعني كفر دون كفر መለስተኛ የሆነ የክህደት አይነት እንደሆኑ ተመለከተናል ነው። ወልሐሲል ያው ክፍር እንደሆኑ ክህደት እንደሆኑ ኩፍር ተብሎ እንደተጠሩ ማን ነው ተመለከተናል አይተናል ነው። الرابعة አራተኛው أن من الكفر ከክህደት ውስጥ ማለት ነው ኩፍር ተብሎ መጥቶ ቁርአን ላይ ያኒ ወይም ሐዲስ ላይ ኩፍር ተብሎ ተጠቅሶ ያኒ أن من الكفر ከክህደት አይነቶች እንዳለ ተረድተናል ማ ነገር እንዳለ ተረድተናል لا يخرج የማያስወጣ የሆነ ነገር እንዳለ من عن الملة أو من الملة ከመንገድ ማኑ ከእስልምና ሃይማኖት የማያስወጣና ሙሉ በሙሉ ማኑ ከእስልምና ውጭ የማያደርግ የክህደት አይነት እንዳለ ተረድተናል ነው። በማዕና ኩፍር ከመሆኑም ጋራ ነገር ግን ليس ناقل من ملة الإسلام ከእስልምና መንገድ የማያስወጣ አለ። እሱ ምንድነው ኩፍሩን ዱነ ኩፍር ወይም ደግሞ ኩፍሩን አስገር ተብሎ የሚጠራው ትንሽ የሆነው ኩፍር ወይም ደግሞ መለስተኛ የሆነው ክህደት ወይም ደግሞ ኩፍሩን ዱነ ኩፍሪን ያኒ ማለት ነው ክህደት ነው። ነገር ግን እንደ ትልቁ ክህደት ያኒ ያላደለ ለም የብሉግ ሩትበተ አው መርተበተ الكفر الأكبر የትልቁ ክህደት ደረጃ ያልደረሰ ከሆነ ይባላል ኩፍር አልአኒ አልአስገር ተብሎ ይጠራል። ኢዘን أن من الكفر ከክህደት አይነቶች ما لا يخرج ما ነገር እንዳለ ተረድተናል لا يخرج የማያወጣ ነገር እንዳለ من الملة ከእስልምና የማያስወጣ የሆነ የክህደት አይነት እንዳለ ይሄንም ተረድተናል አይተናል ይላሉ። الخامسة أمستنيو قوله ما لتاچون تملكتنال أصبح يعني مالتنا الله تبارك وتعالى اندال أصبح من عبادي مؤمن بي وكافر يعني مالتنا أصبح أنقى من عبادي كباروچكو أنقتوال مؤمن بي بني أمنا يهون أكال الله وكافر اندزيه لما مالتنا بنيم يكاد يهون أكال الله بلو الله تبارك وتعالى لتنقر يهن تنقروت بسبب نزول النعمة بسبب بمكنياتنا نزولي بمورد مكنياتنا النعمة ጸጋ ማለት ነው በመውረዱ ምክንያት يعني ማለት ነው አላሁ ተባረከ ወተዓላ ብሎ ተናገረ أصبح من عبادي مؤمن بي وكافر ብሎ ማነው ተናገረ ነው። ስለዚህ ይሄን يعني ማነው ሰዎች ያመኑት አምነው ያነጉት ከፍረው ያነጉት በምክንያት ነው بسبب نزول النعمة بسبب በምክንያት ነው نزولي በመውረዱ النعمة ጸጋ በመውረዱ ማለት ነው። يعني ትልቁ ጸጋ ያው ሰማይ እንትን ይሄ ዝናብ መውረዱ ማለት ነው። ዝናብ ሲወርድ ከዛ በኋላ ምን አሉ
فأما من قال مطرنا بفضل الله ورحمته فهذا مؤمن وكافر بالكوكب وأما من قال مطرنا بنوع كذا وكذا فهذا يعني كافر ومؤمن بالكوكب بلو الله تبارك وتعالى تفسير دغو ابرتو تعالى معناته اذن نعمه سيمتا ጸጋ ሲመጣ ወደ الله تبارك وتعالى እንጂ ማስጠጋት ያለብን يعني ወደ ኮከቦች ወደ ተለያዩ ነገራቶች ማስጠጋት وهذا لا يجوز ይሄ የተከለከለ የሆነ ነገር እንደሆነ ተረድተናል ነው الثالثة سدسኛው التفطن للإيمان في هذا الموضوع التفطن ነቃ ማለት እንዳለብን ተረድተናል يعني ፈጢን ማለት በጣም ፈጣን ነገራቶችን በትንሽ ማለት ነው ኢሻራ በጥቆማ ምንረዳ መሆን አለብን ተፈጥኑ ማለት በትንሽ ነገር የሚገባው ማለት ነው ኢዘን አተፈጥኑ ፈጠን ማለት እንዳለብን يعني ነቃ ማለት እንዳለብን للإيمان እምነት የሚባለው ነገር في هذا الموضوع في ውስጥ ማለት ነው هذا በዚህ ውስጥ الموضوع በዚህ ርዕስ ውስጥ ማለት ነው بمعنى ባለንበት በሆነው ርዕስ ውስጥ እዚህ ያለንበት ርዕስ ምንድነው بمعنى الاستسقاء بالنجوم او بالانواع በከዋክብቶች መጠጥን መፈለግ የሚባለው ነገር ላይ ኢማን ማለት ምን እንደሆነ መረዳት ያስፈልገናል እዚህ ቦታ ላይ بمعنى اصبح من عبادي مؤمن بي وكافر بلو الله تبارك وتعالى ሲናገር ሙእሚን ሆነው በምንድነው በምን ምክንያት ነው يعني بقولهم مطرنا بفضل الله ورحمته بإضافة نعمة الله تبارك وتعالى يعني نعمة الله سبحانه نعمة الله سبحانه إليه مالته ودى الله صقون ودى رسول ما صقات مطرنا بفضل الله ይሄ ዝናብ የመጣው በአላህ ትሩፋትና በአላህ ችሮታ ነው ብሎ በማለት ኢማን ይገኛል ማለት ነው ስለዚህ ክህደት ደግሞ ምንድነው بإضافة نعمة الله تبارك وتعالى إلى غيره يا الله سبحانه وتعالى النعمة كالله ውጭ ላለ አካል ማለት ነው በማስጠጋት ወደ ኮከብ ሊሆን ይችላል ወደ ዛፍም ሆነ ወደ ድንጋይ ሊሆን ይችላል ወደ ማንኛውም ነገር በማስጠጋት ክህደት እንደሚመጣ ይሄን ተረተናል اذا التفطن للإيمان እምነት የሚባለው ነገር ኢማን የሚባለው ነገር ምን እንደሆነ መረዳት እንዳለብንና ፈጠና ብለን መገንዘብ እንዳለብን ተረድተናል في هذا الموضوع እዚህ ቦታ ላይ ማለት ነው እዚህ ርዕስ ላይ ኢማን ምን እንደሆነ يعني ማን ኢማን بالله تبارك وتعالى በአላህ ማመን የሚባለው ነገር ምንድነው يعني ومن جملة الايمان بالله تبارك وتعالى በአላህ ላይ ከማመናችን ይመደባል أن نضيف يعني نعمه تبارك وتعالى إليه يا الله جل وعلا نصقى بنيا يوالل نصقى ودسو ما صقت يعني الله يوالل نبلو ما مسجن إيه تلك هنا إيمان عنده هنا تررتنا له نعم السابعة سبعة مسألة التفطن فتن بلن دمو لزيو مريات እንዳለብን ፈጣን መሆን አለብን ነቂ መሆን አለብን ወይንም ማለት ነው ዘኪና ከይስ ጮሌ መሆን አለብን ነው እና አተፈጥኑ ፈጠን ብለን መረዳት እንዳለብን ለልኩፍሪ ክህደት የሚባለው ነገር በምን እንደሚገኝ في هذا الموضوع في هذا በዚህ ውስጥ ማለት ነው الموضوع በዚህ ርዕስ ውስጥ ላይ ማለት ነው ባለንበት በሆነ ርዕስ ውስጥ ማለት ነው ምን እንተረተናል ኩፍር ምን እንደሆነ ክህደት የሚባለው ነገር በምን ምክንያት እንደሚገኝ ተረድተናል ምክንያቱም يعني ክህደት በምንድን ነው የተገኘው يعني فأما من قال مطرنا بنوع كذا وكذا ገሌ በሚባለው በሆነ ኮከብ ተጣጣን ያለ ይሆን አካልማ فهذا كافر بي ومؤمن بالكوكب በኔ ክዷል በኮከብ ደግሞ አምኗል ብሎ አላሁ ተባረከ ወተዓላ እንደተናገረተናል ስለዚህ ኩፍር በምን እንደሚገኝ يعني ማለት ነው መረዳት እንዳለብን እሱም ምንድነው بإضافة نعم الله تبارك وتعالى إلى غيره አላህ በእኛ ላይ የዋለልን ጸጋ ከአላህ ውጭ ወዳለ ማለት ነው የምናስጠጋ ከሆነ ይሄ ማለት ነው ክህደት እንደሆነ يعني معناته نقالن ሊገባ ነው ልንጠነቀቅ ይገባ ነው الثامنة ስምንተኛው التفطن አሁንም ደግሞ ፈጠን ብለን መድረስ እንዳለብን يعني መረዳት እንዳለብን لقوله ለማለታቸው لقد صدق ነው كذا وكذا لقد والله በእርግጥም ብለዋል አይደለ صدق ነው يعني ነው كذا وكذا እገሌ የሚባለው ኮከብ እውነት አለ እሱ ሲወጣ ዝናብ ይመጣል ተብሎ ነበር አይው መጣ ያ ኢላ አኺሪሂ ስለዚህ እውነተኛ የሆነ ኮከብ ነው እያሉ እንዳሉ ሰዎች ያሉትን ንግግር በምን ምክንያት እንደሆነ ፈጠን ብለን መድረስ እንዳለብንና መረዳት እንዳለብን ይሄም ተረድተናል ነው እና ይሄም ያሉት ለምንድነው ያው ዝናቡ ስለመጣ ነው ሀይቃው ማለት ነው ዝናቡ ጥሎ ያኔ ማለት ነው ሲያደር ያኔ ኮከቡን ሲመለከቱ ይሄ ኮከብ ማለት ነው ስለወጣ ነው ብለው እንደዛ ብለው እንደተናገሩ ያሉበትን ምክንያት መረዳት እንዳለብን እና ይሄ የሰሩ ስራ ትክክል እንዳላደለ መረዳት መገንዘብ ያስፈልጋል ነው التاسعة زتنኛይቱ مسألة إخراج العالم للمتعلم المسألة بالاستفهام عنها إخراج موطات እንዳለበት ተመልክተናል العالم
አዋቂ የሆነ አካል አስተማሪና ወይም አዋቂ የሆነ አካል للمتعلم ለሚማር ለሆነ አካል ማለት ነው ሙተዓሊም ማለት ገና ዒልምን ለሚማር ለሆነ አካል ያይማቱ አንድ ዓሊምና አዋቂ የሆነ አካል ማውጣት እንዳለበት አልመስአለተ ፍሪ ሐሳብና ቁም ነገር ማለት ነው ለተማሪዎቹ ለሚያስተምራቸው ለሆኑ አካላቶች የሆነ ዕውቀትን ለማስተማር ከፈለገ ቢል ኢስቲፍሃም በጥያቄ መልክ ማቅረብ እንዳለበት ተረተናል በጥያቄ መልክ ከሐዲሱ የምንረዳው ነጥብ ይሄ ነው ሰዎችን እያስተማርን ከሆነ የምናስተምራቸውን ሰዎች ዝም ብለን ከምንነግራቸው በጥያቄ መልክ ማለት ነው እንደዚህ ይቻላል አይቻልም ወይ ብሎ እንጠይቃቸውና ከዛ በኋላ ጥያቄው አምሯቸው ላይ ከተሳለ በኋላ መልሱን ስንሰጣቸው በጣም የኮኑ አውቃ في النفس ነፍሳቸው ላይ ባንዴ በቃ መቼም አይረሳቸውም በጥያቄ መልክ የመጣው ማለት ነው ዝም ብሎ መንገርና በጥያቄ መልክ የተነገረው ነገር አንድ አይደለም ጥያቄ ተጠይቆ የጠፍቶት የተነገረው መልስና ዝም ብሎ ማለት ነው ሳይጠየቅ ዝም ብሎ የተነገረው ንግግር አንድ አይሆንም ማለት ነው ምክንያቱም ዝም ብሎ ከሆነ ማለት የሚነገረው ሙምኪን እንደማንኛውም እንደተራ ንግግር አድርጎ ተማሪው የሆነ አካል ሳይረዳው ያልፋል ተጠይቆ ከሆነሳ ግን ያቺን ነገር ምን ጊዜ ማይረሳትም ማለት ነው ኢዘን ኢኽራጁ العالم አንድ አዋቂ የሆነ አካል ማውጣት እንዳለበት ማስተላለፍ እንዳለበት ለልሙተዓሊሚ ለተማሪ ለሆነው አካል ለሚያስተምረው ለሆነው አካል አልመስአለተ ፍሪ ሐሳብና ቁም ነገርን ማውጣት እንዳለበት ቢል ኢስቲፍሃም በጥያቄ መልክ ማለት ነው መልእክተኛው አለይሂ ሰላቱ ወሰለም ምን ብለዋል አተድሩነ ብለዋል እኮ ይመልሳሉ ብሎ ሳይሆን ሲመልስ ሲነግሯቸው እንዲቀበሉ አእምሯቸው ዝግጁ እንዲሆን አተድሩነ ማዛ ቃለ ረብኩም ጌታችሁ ምን እንዳለ ታውቃላችሁን ብለው ጠይቋቸው እነሱ እኮ አላህ ምን እንዳለ ያቁመችም ሱሐቦች ወሃ ይመጣላቸው ነገር ግን ብቻ የፈለጉበት ዓላማ እንዲዘነጉ የሚነግሩ እናም ከመዘናገታቸው እንዲነቁ ማለት ነው ነቃ ብለው እንዳዳምጡ ለተአሃቡ ለልስቲማዕ ለማዳመጥ ማለት ነው እንዲዘጋጁ በጥያቄ መልክ አቀረቡ ማለት ነው ስለዚህ እዚህ የምንረዳው ነገር ምንድነው ይሁን ማለት ነው ማስተማር ከፈለግን አንድ ዓሊም ይሁን አካል ለተማሪዎቹ ሲያስተምር በጥያቄ መልክ ጥያቄ ያነሳ ይችላል አይቻልም ያኔ ጥያቄ ያነሳ ማስተማሩ ትልቅ ፋይዳ እንዳለው እዚህ ላይ ማለት ነው እንረዳለን ነው እና ቢልስቲፍሃሚ ማለት ጠለቡል ፈህሚ ማለት ነው ጥያቄን በማንሳት عنها ስለዚህ ስለመሳላይቱ ስለ ፍሪ ሐሳብና ሊያስተምር ስለፈለገው ስለሆነ ዕውቀት በጥያቄ መልክ መጀመሪያ ማንሳቱ በጣም ተገቢ እንደሆነ ተመልክተናል ነው ለቀውሊሂ አይ ለቀውሊ ነብይ ሰለላሁ ዐለይሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወዐለ ወሰለም ለማለታቸው ምን ብለዋል አተድሩነ ማዳ ቃለ ረብኩም ብለዋል አተድሩነ ታቃላችሁን ማዳ ቃለ ምን እንዳለ ረብኩም ጌታችሁ ምን እንዳለ ግን ታቃላችሁን ብለው ጠይቋቸዋል ስለዚህ ይሄ የሚጠቁመው ነገር ምንድነው በማዕና ማለት ነው ዕውቀትን ለማስተማር ስንፈልግ ልክ አተዓለሙን አተድሩን ያለ ማለት ነው ሰውየው ቢጠይቅ አስተማሪ ሆነ አካል ተማሪዎችን በጣም ተገቢ የሆነ ነገር ነው ማለት ነው አልዓሸረቱ አስረኛይቱ መስአላ ወዒዱ النائحه ወዒዱ ዛቻውን ተመለከተናል النائحቲ ያኒ ሰዎችን የምታስለቅስ የሆነ ሴት ማለት ነው ሙሾ ያወረደች እየገጣጠመች የሞተው የሆነውን አካል ሰውዬ መልካም ስራ እየጠቀሰች ዱንያ ላይ በነበረበት ሰዓት የሚሰራቸውን እንዲያርግ ነበር እየተባለ እየገጣጠመች ሰዎችን የምታስለቅስ የሆነችና የምታለቅስ የሆነች ሴት ምን ያክል ዛቻ እንዳላት አይተናል ይሄም ተጠቅሷል ሐዲሱ ላይ ያይማኑ النائحة اذا لم تتب ብለው መልእክተኛው አለይሂ ሰላቱ ወሰለም የተናገሩት ነው ማለት ነው النائحة اذا لم تتب يعني ማለት ነው قبل موتها تبعث يوم القيامة وعليها سربال من قطران ودرع من جرب ብለው ማለት ነው መልእክተኛው አለይሂ ሰላቱ ወሰለም እንደተናገሩና ታላቅ ዛቻ እንደተናገሩ ተመልክተናል ነው خيرا ثم قال الشيخ رحمه الله باب قول الله تعالى ومن الناس من يتخذ من دون الله اندادا يحبونهم كحب الله لمارتنا الشيخ محمد بن عبد الوهاب رحمه الله تعالى سلام حبا دم ياورو مارتنا ይህም ባብና ርዕስን አድርጎ አስቀምጠው ባቡን ርዕስ ነው قول الله يا الله تبارك وتعالى ቃል በተመለከተ የሚናገር ነው تعالى ከፍ ያለውን የአላሁ Subhanahu Wa Ta'ala ቃልን በተመለከተ የሚናገር የሆነ ርዕስ ነው አሉ ርዕሱን ቀጥታ ያደረጉት የአላሁ ተባረከ ወተዓላ ቃል ነው እንደ ርዕስ አድርገው ያስቀመጡት እንጂ እስከ ዛሬው ባቡ ማጃአ ፊ ከዛ ብለው ርዕስ አልኖሩበትም እንደ ርዕስና ኑሮ ብንል ባቡ ማጃአ ፊል መሐበቲ ማለት ነው ውደታን በተመለከተ ያኒ የተጻፈ የሆነ ማለት ነው ውደታችንን ለአላሁ ተባረከ ወተዓላ ብቻና ብቻ ፍጹም አድርገን ማጠራት እንዳለብን የሚናገር ሆነ ርዕስ ነው ብለን ብናበጀው ችግር የለውም ምክንያቱም ስለ መሐባና ስለ ውደታ ነው የጠቀሱት خيرا እና ባቡ قول الله تعالى ብለው ማለት ተናገሩ ማለት ነው ባቡን ርዕስ ነው قول الله تعالى የአላሁ ተባረከ ወተዓላ ቃል በተመለከተ የሚናገር የሆነ ርዕስ ነው አሉ من የሚለውን ومن الناس من يتخذ من دون الله اندادا يحبونهم كحب الله ይላል አላሁ ተባረከ ወተዓላ ومن الناس ይላል في سورة البقرة سورة البقرة ላይ ምን ይላል ومن الناس ከሰዎች እኮ ከፈሮች አሉ አለ من تبعيديانات
ኡሙምን አጠቁምም ወሚን الناس አይ ከሰዎች ጭምርታሉ ወይም ከሰዎች እኮ ከፈሎች ከሰው ልጆች ከፊሎቹ አሉ ምን የሚሉ አሉ መን አካል አለ የተኺዙ የሚይዝ ይሆን አካል አለ ከሰዎች ከፈሎ መን አካል አለ የተኺዙ የሚይዝ ይሆን አካል አለ ሚን ዱኒላህ ከአላህ ውጭ ያለ የሆነን አካል የሚይዝ ይሆን አካል አለ አንዳደን አይ አምሳለን ወንዘራአን ማለት ነው አንዳድ ማለት ጀምዑ ኒድን ኒድ የሚለው ጀምዕ ነው አንዱ ኒድ ሲባል ብዛት ብዙ ከሆኑ አንዳድ ተብሎ ይሰበሰባል እና ወሚን الناس ከሰዎች እኮ አሉ ከሰዎች ከፈሮች አሉ መን አካል አለ የተኺዙ የሚይዝ ይሆን አካል አለ ሚን ዱኒላህ ከአላህ ውጭ ያለ የሆነን አካል አንዳደን አይ አምሳለን ወንዘራአን ለክሸኽ መሐመድ ብን ጀመዘን ረሂመሁላህ ኹድ አቂለ ተክላይ ምንድነው ያሉት አንዱ አሽሪኩ ብሎ ፈስሩታል ንድ ማለት ሸሪክ ነው ያኒ ጓደኛ ተጀጋሪ አድርገው የሚይዙ አምሳያና ምሳሌ አድርገው የሚይዙ ሆኖ አካላቶች አለ አላሁ ተባረከ ወተዓላ ከሰዎች ከፊሎቹ يحبونهم يودዋቸዋል አለ بمعنى كحب الله لك አላህን እንደሚወዱት አድርገው ይወዷቸዋል ይላል እዚህ ላይ يحبونهم كحب الله የሚለውን ሁለት አይነት ትርጓሜ ያለው አንደኛው ትርጓሜ ምንድነው يحبونهم የሚለው አይ يحبون اندادهم يحبون المشركون ሙሽሪኮች يعني يحبون المشركون ሙሽሪኮች ማን ይወዳሉ اندادهم አማልክቶቻቸውን ወይም ጌታ አድርገው ከአላህ ውጭ የያዟቸው የሆኑ አካላቶችን ይወዳሉ ከሁብላህ አይ ከሁብህም ሊላህ ተባረከ ወተዓላ አላህን እንደሚወዱት ማለት ነው ራሳቸው ሙሽሪኮቹ አላህን እንደሚወዱት ልክ እንደ አላህ ውደት አድርገው ከአላህ ውጭ ያሉ የሆኑ አማልክቶቻቸውንም ይወዳሉ አለ አላሁ ተባረከ ወተዓላ بمعنى يساوونهم بالله في المحبة والتعظيم ባኒ በአላህ ላይ እኩል ያደርጓቸዋል አማልክቶቻቸውን ልክ እንደ አላህ በመውደድና በማክበር ላይ ማለት ነው እኩል ያደርጓቸዋል ነው የተፈለገበት ዓላማ አንደኛው ትርጓሜ ይሄ ነው ሁለተኛው ትርጓሜም ብለው ፈስሮታል አይማዎች يحبونهم ማለት አይ يحبون المشركين انداد يعني يحبون المشركون اني الانداد ወይም ደግሞ አንዳደهم ሙሽሪኮቹ ማለት ነው አማልክቶቻቸውን ብቻ ይወዳሉ ከሁብላህ አይ ከሁብል ሙእሚኒና አላህ ተባረከ ወተዓላ አማኞች አላሁ ሱብሓነሁ ወተዓላ እንደሚወዱት ማለት ነው አላህን ጥርት አድርገው አማኞች እንደሚወዱት እነዛም ከሃዲያኖች ያኔ ማለት ነው አማልክቶቻቸውን ከአላህ ውጭ ጌታ አድርገው የያዟቸው የሆኑ አካላቶችን ይወዷቸዋል ብሎ በዚህ ማለት ነው ትርጓሜ ተተርጉሟል በሁለቱም ማለት ነው ትርጉም ይቻላል እና የዚህ አንቀጽ ግን ተማሙል አያ ያንቀጹ መጨረሻው እዚህ ላይ ቆርጦ ነው እንጂ ወለዲና አመኑ አሸድ ሑበን ሊላሂ አልቀጥሩ አላሁ ተባረከ ወተዓላ እነዛ ያመኑ ሰዎች ግን ያኒ ወለዲና አመኑ እነዛ ያመኑ ሰዎች አሸዱ በጣም የበረታ ነው ሑበን ከውደታ አንፃር ማለት ነው ሊላሂ ለአላህ ያላቸው ውደታ ለአላህ ያላቸው ያኒ ማለት ነው ፍቅርና ማለት ነው ውደታቸው በጣም ታላቅ የሆነ ውደታ ነው ያላቸው እነዛ ሙሽሪኮች ለጌቶቻቸው ከሚወዱት ከሆነ ውደታ በበለጠ አላሁ ተባረከ ወተዓላ እንደሚወዱ አማኞች አላህን እንደሚወዱ ግልጽ አድርጎ ማነው አላሁ ተባረከ ወተዓላ ተናግሯል ነው ናም مناسبة الباب لكتاب التوحيد يزيج አንቀጽ ታዳ ባኒ ለኪታቡ ተውሂድ ሼክ መሐመድ አብዱል ወሃብ ኪታቡ ተውሂድ ላይ ሲያመጡት ምን ፈልገው ነው መሐባ የሚባለው ነገር ያኒ ማለት ነው አስሉል ኢስላም የእስልምና ማለት ነው መሰረት ናት የእስልምና ሃይማኖት መሰረት ናት ያኒ ማለት ነው ሰውየው መሐባ አላህን በደንብ አድርጎ ያኒ የሚወድ ከሆነ የሰውየው እስልምናው ሙሉ ይሆናል ወከዳሊከ እንደዚህ ደግሞ ያኒ የአላህ ውደታው በቀነሰ ቁጥር ደግሞ ማለት ነው توحيد يعني يسوي توحيد الانسان يسوي توحيد يቀንሳል ማለት ነው ስለዚህ ሙሉ የሆነ ውደታ ያለው ሰውዬ እምነቱ ሙሉ ነው እንደዚህ ደግሞ ማለት ሙሉ የሆነ يعني እምነቱ يعني ውደታው የቀነሰ ከሆነ ደግሞ እምነቱን በዛው ልክ ይቀንሳልና لذلك يعني ማለት ነው نبه المصنف على ذلك بهذا الباب يعني ውደታችን ትልቅ አርገ መውደድ ያለብን አላሁ ተባረከ ወተዓላ መሆን እንዳለበት እዚህ ባባ ላይ ማለት ነው አነቃነ ማለት ነው خيرا እና ያው እዚህ ማንቀጽ ላይ ማለት ነው አላሁ ተባረከ ወተዓላ አማኞችን ሙሽሪኮችን ምን እያለ ያነወራቸው ነው አማኒ ከኒው ከአላህ ውጭ ያለ የሆነ አካላቶችን ይወዳሉ ልክ አላህን እንደሚወዱት አድርገው ወይም ደግሞ አማኞች አላህን ብቻ እንደሚወዱት እነዛም አማልክቶቻቸውን ያኒ ብቻ ማለት ነው በጣም ይወዳሉ ብሎ አላሁ ተባረከ ወተዓላ እየተናገረ ነው ስለዚህ የአማኞች ባህሪ አማኞች እስከሆነ ድረስ በአማኞች ባህሪ መላበስና መዋብ አለብን እሱ ምንድነው እኔ ሑቡላህ ተባረከ ወተዓላ አሸደ المحبه በጣም ብርቱ የሆነ ማለት ነው فوق كل شيء ከሁሉም ነገር በላይ አብልጠን አላሁ ተባረከ ወተዓላን መውደድ እንዳለብን ነው የሚጠቁመው ማለት ነው ስለዚህ እዚህ ላይ ካንቀጹ የምንረዳው ነገር ምንድነው ያኒ ውደታ የሚባለው ነገር ያኒ የአላህን ውደታ
ወይም ደግሞ ከአላህ ውጭ ያለ የሆነን አካል ውዴታ ልክ እንደ አላህ ውዴታ እኩል አድርገን ከያዝነ ይሄ ሽርክ አክበር ነው ትልቅ የሆነ ሽርክ ነው ከሰምና ያስወጣናል ነው ደግሞ ማነው ያኒ በመጀመሪያው ትርጓሜ ከሙሽሪኮች ውስጥ ማለት ነው አላህን እንደሚወድ እንዳለ በጣም ትልቅ የሆነ ውዴታ እንደሚወድ እንዳለ ነገር ግን አልጠቀመውም ማለት ነው ኢኽላስ ስለሌለው አልጠቀማቸውም እንጂ አላህን ምን ወዳል ይላል ማለት ነው በዚህኛው ትርጓሜ ማለት ነው ወቀውሊሂ ተዓላ የሚለው የአላሁ ሱብሓነሁ ወተዓላ ቃል አሁንም መረጃ አለን من على الله سبحانه وتعالى في سورة التوبة لا يتذكر سوست أنجز بتأم سفر عليه أنجز على من إلى قل إن كان آباؤكم وأبناؤكم إلى قوله أحب إليكم من الله ورسوله لا يأنقص ملو بملو بسمتا من إلى الله تبارك وتعالى قول بله بلاتشو يا محمد لا أنت محمد لسوج نجاراتشو إن كان كهونا آباؤكم أباتو تشاتشو كهونو يعني አባቶቻችሁ ከሆኑ ወአብናኡኩም ወንድ ልጆቻችሁም ከሆኑ ማለት ነው ዲዋና ሴትም ይገባሉ على كل حال ወአብናኡኩም ልጆቻችሁ ከሆኑ ወኢኽዋኑኩም ወንድሞቻችሁም ከሆኑ ወአዝዋጁኩም እንደዚሁም ማለት ነው ባሎቻችሁም ከሆኑ ወይም ደግሞ ሚስቶቻችሁም ከሆኑ ወአዝዋጁኩም ማለት ሚስቶቻችሁም ማለት ነው ከሆኑ ማለት ነው ሚስቶቻችሁም ከሆኑ ወአሺረቱኩም ቅርብ ዘመዶቻችሁም ከሆኑ ወአምዋሉን ገንዘቦቻችሁም ከሆኑ ኢቅተረፍቱሙሃ የከሰባችኋት ማለት ነው የሰራችኋት ያኒ የሰበሰባችኋት የሆነችው ገንዘብ ከሆነች ወቲጃረቱን እንደዚሁ ደግሞ ማለት ነው ንግዶቻችሁም ከሆኑ ተخشውነ የምትፈሯት የሆነ ከሳደሃ መክሰሯንና መውደሟን የምትፈሯት የሆነ ንግዶቻችሁና የንግድ ዕቃችሁ ከሆነ ወመሳኪኑ ቤቶቻችሁም ከሆኑ ተርዶውነሃ የምትወዷት የሆኑት ማለት ነው የምትወዷት የሆነችው ቤቶቻችሁ መኖሪያችሁ ቤት ማለት ነው መኖሪያ ቤታችሁ ከሆኑ እነዚህ 8 ነገራቶች ማለት ነው አላህ 8 ነገራቶችን ጠቀሰና አባቶቻችሁ ከሆኑ ኢንካና አባኡኩም ወአብናኡኩም ወኢኽዋኑኩም ወአዝዋጁኩም ሚስቶቻችሁ ወአሽረቱኩም ቅርብ ዘመዶቻችሁ ወአምዋሉን ገንዘቦቻችሁም ከሆኑ ኢቅተረፍቱሙሃ የከሰባችኋት የሰራችኋት ያኒ ማነው ያፈራችኋት የሆናችሁ ማነው ሰርታችሁ ያፈራችሁት ያኒ የከሰባችሁት ገንዘብ ከሆኑ ገንዘቦቻችሁ ወቲጃረቱን ንግዶቻችሁም የንግድ ዕቃዎቻችሁ ከሆኑ ያኒ ማለት ተخشውነ የምትፈሩት የሆኑ ያኒ የምትፈሩባት የሆነ ከሳደሃ ትከስራለች ትወድማለች ትከስራለች ባችሁ የምትፈሩባት የሆነችው እኮ ንግድ ከሆነች ወመሳኪኑ መኖሪያዎቻችሁ ማለት ነው መሳኪን ማለት መኖሪያዎቻችሁ ቤቶቻችሁ ማለት ነው ከሆኑ ተርዶውነሃ የምትወዷት ማለት ነው እንደሚታወቀው ሰዎች መኖሪያ ቤቱን ይወዳል እና የምትወዷት የሆኑት ቤቶቻችሁ እነዚህ 8 ነገራቶች በተቀላላ ከሆኑ ምንድን ከሆኑ አሐበ ኢለይኩም ሚነላሂ ወረሱሊሂ አሐበ በጣም የተወደዱ ከሆኑ ኢለይኩም ወደናንተ በጣም የተወደዱ አሐበ የሚለው አፍዓሉ ተፍዲል ወይም ደግሞ እስሙ ተፍዲል ብለው ይጠሩታል ኑሐቶች ማለት ነው አሐበ የሚለው በጣም የተወደዱ ከሆኑ ኢለይኩም ወደናንተ ከናንተ ዘንድ በጣም የተወደዱ ከሆኑ ሚነላሂ ወረሱሊሂ ከአላህና ከመልእክተኛው በላይ ማለት ነው ሚነላሂ ከአላህ በላይና ወረሱሊሂ ከመልእክተኛው በላይ ማለት ነው የምትወዷቸው የተወደዱ ከሆኑ ወጂሃዲን ትግል ከማረግም في سبيله በአላህ መንገድ ላይ ማለት ነው ትግል ከማረግ በአላህ መንገድ ግድያት ያኒ ከሃዲያኖችን ሙብተዲዖችን ትግል በማድረግ የባጥል ሰዎችን ትግል ከማድረግ በላይ እነዚህን 8 ነገራቶች የተወደዱ ከሆኑ ከናንተ ዘንድ ከነዚህ በላይ ከአላህና ከመልእክተኛው በሱ መንገድ ደግሞ ትግል ከማረግ በላይ የተወደዱ ከሆኑ ፈተረበሱ ተጠባበቁ ተግባባን አይደለ የኢንጃዋብ እዚህ ላይ ነው ፈተረበሱ እነዚህ ነገራቶች ከአላህና ከመልእክተኛው ወጂሃዲን ፊ ሰቢሊሂ በአላህ መንገድ ትግል ከማድረግ የተወደዱ ከሆኑ በጣም አስበልጣችሁ ምወዷቸው ከሆኑ ከአላህ በላይ ከመልእክተኛው በላይ ፈተረበሱ ተጠባበቁ ያኒ ማለት ነው ፈተረበሱ ተጠባበቁ حتى ياتي الله بأمره حتى درس ياتي الله አላህ እስከሚመጣ ድረስ ጠብቁት ቢአምሪሂ በትእዛዙ ማለት ነው አይ ቢዒቃቢሂ ማለት ነው በቅጣቱ ማለት ነው ቅጣቱን በእናንተ ላይ እስከሚያወርድ ድረስ ጠብቁት ማለት ነው ምንም አትጠብቁም እነዚህ 8 ነገራቶች ያኒ ማለት ነው እዚህ አንቀጽ ላይ የተዘቀሱት ከአላህና ከመልእክተኛው በሱ መንገድም ትግል ከማረግ ያኒ ማለት ነው ከአስበልጣችሁ ተግባባን አይደለ አስበልጣችሁ የምትወዷቸው ከሆኑ ያው ምንም መጠባበቅ የለባችሁም ቅጣቱን ተጠብቁ ዝም ብላችሁ የሆነ መቅሰፍትና የሆነ በላ አውርዶ ያጠፋችኋል ያለ ነው ፈተረበሱ ተጠባበቁ حتى ياتي الله እስከሚመጣ ድረስ ቢአምሪሂ በትእዛዙ ማለት ነው
አይ ቢዕቃቢሂ ማለት ነው። ትእዛዙ ምንድነው? እሱም ቅጣት ነው ማለት ነው። በቅጣቱ ቅጣት በእናንተ ላይ እስከሚያወርድ ድረስ አላህን ጠብቁት፣ ተጠባበቁ። ሌላ ነገር ምንም ነገር አትጠብቁ ነው። ስለዚህ የሚጠቅመው ምንድነው? ያኒ አላህን መውደድ አለብን። አላህና መልእክተኛውን በአላህ መንገድ ላይ ትግል ማድረግን የሚባለውን ነገር ከነዚህ ከስምንት ነገራቶች አስበልጠን መውደድ አለብን። ጂሃድ ፊ ሰቢሊሂ ሲባል ሰይፍ ይዞ መውጣት ብቻ አይደለም። ያኒ ማለት ነው ወሚን አዕظም ጂሃድ ፊ ሰቢሊሂ ያኒ ማለት ነው ጂሃዱ ነፍስ ያኒ ማለት ነው ትልቅ የሆነው ጂሃድ እንደውም ጂሃዱ ነፍስ ነው። ነፍስያን መዋጋት ማለት ነው። ነፍስ ማነው ኸይርን ማለት ነው። ያኒ አትፈልግም በመጥፎ ነገር ነው ያኒ ማለት ነው። ቂራአት እንድንቀራ አትፈልግም። ወከዛሊከ እንድንሰግድ እንድንጾም የተለያዩ ዒባዳዎችን እንድንሰራ አትፈልግም እሷ ማለት ነው። ኢነ ነፍሰ ለአማረቱን ቢሱእ ነፍስ ማለት ነው ነፍስያ በመጥፎ ነገር ስለሆነ የምታዘው ማለት ነው። ኢዘን ነፍስያን መታገል ጂሃዱ ነፍስ ብለው መልእክተኛው አለይሂ ሰላቱ ወሰላም ተናግረዋል። ትልቁ ጂሃድ ማለት ያኒ ማነው ነፍስን መዋጋት ነፍስያን መዋጋት ማለት ነው። መታገል ከሷ ጋራ ይሄ ትልቅ ነገር ነው ማለት ነው። ያኒ ሶብሮ በተለይ ባሁን ባለንበት ሰዓት ዒልም ለመማር ቁጭ ብሎ ሶብሮ ያኒ ማለት ነው እውቀቱን የሚማር ይሆን አካል ትልቅ የሆነ ጂሃድ ያስፈልገዋል ማለት ነው ከነፍስያው ጋር። ምክንያቱም ብዙ የሚጠሩና የሚወሰውሱ ነገራቶች አሉ። በዚህ ቲክቶክ አለ፣ በዛ እንትን አለ፣ በዚህ አኺሪሂ ብዙ ነገር ማነው የማይጠቅሙና አሉባልታ የሆኑ ነገራቶች አሉ። ያንን ነገር ተቃውሞ ማለት ነው ነፍስያ ወደዛ እንድንሄድ ልታዘን ትችላለች። ግን ያችን ነገር ተቃውመንና ያኒ ማነው ገፍተን አይሆንም ብለን ነፍሳችንን ሰብረን ነፍስያችንን ከለከለን ዒልም ላይ መሶበር ታላቅ የሆነ ሶብር ነው ይላሉ። ያኒ አይማዎች የሚናገሩት ነው። ሲጀምር ጂሃድን በተመለከተ ሲነሳ من أعظم الجهاد يعني في هذا الزمان بزي زمن تلقوا جهاد مالت الصبر على طلب العلم وعلى طلب الشريعة قرآن هذا السن بممر لي متاق الصبر مدرك تلقوا جهاد بنيا زمن هنا يلالو أئمة مالتهم خيرا واني والله كل يهدي فصم يمرم القوم ህዝቦችን ሰዎችን አይመራም الفاسقين يعني አመፀኞችና ድንበር አላፊ የሆኑ ሰዎችን አላሁ ተባረከ ወተዓላ አይመራቸውም ቅናቸውን መንገድ አይሰጣቸውም ብሎ አላሁ ተባረከ ወተዓላ ተናገረ ማለት ነው። خير مناسبة الآية للباب والحاصل የዚች አንቀጽ ሙናሰባው ላለንበት ርዕስ ምንድነው? أن فيها وجوب تقديم محبة الله ومحبة ما يحبه الله من الأشخاص والأعمال على محبة ما سوى ذلك የአላህን ውደታ ማስቀደም እንዳለብን አላህ የሚወደውን ነገር ከኛም ሆነ ከስሜታችን ማስቀደም እንዳለብን ከኛ ውደታ ማስበለጥ እንዳለብን የኛ ውደታ አላህ የከለከለው ነገር ከሆነ አላህ ስለሚከለከለው ብለን መጥላት አለብን ማለት ነው። ልክ ማን አላህ የሚወደውን ተቅዲም ማድረግ አለብን መሐባውን ማለት ነው። ከማንኛውም ከእናትም ቢሆን ከአባትም ሆነ ከማንኛውም ውደታ ሐታ ከኛም ውደታ የአላህን ውደታ ነው ማስቀደም እንዳለብን የሚጠቁመን ነው። عن أنس أن رسول الله صلى الله عليه وسلم قال أنس بن مالك بزجوا وهو زجوا عليه ملكتنا صلى الله عليه وعلى وسلم بلوالو لا يؤمن أحدكم عندكم مالتنا أني أمنته مولا يهونم مالو لا يؤمن مالت أي يكفر على مال السيهن أمنته مولا يهونم بمعنى لا يكون يعني إيمانه كاملا مالتنا أمنته مولا يهونم የተሟላ የሆነ እምነት የለውም አሐዱኩም لا يؤمن احدكم አንደኛችሁ እኮ ሙሉ የሆነ እምነት አይኖረውም حتى ድረስ አኩነ እስከምሆን ድረስ አሉ بمعنى እስካልሆንኩ ድረስ ማለት ነው አሐበ ኢለይህ አሐበ በጣም የተወደድኩ ማለት ነው ኢለይህ ወደሱ በጣም የተወደድኩ እስካልሆንኩ ድረስ ሚን ወለዲሂ ከልጆቹ ማለት ነው ከልጆቹ በላይ ተግባባን እንተቢሁ በደንብ አድርጋችሁ ተረዱ ይሆናል ሚን ወለዲሂ ከልጆቹ ሰውየው ልጅ ይወልዳል ከልጆቹ በላይ እኔን አስበለጡ እስካልወደደ ድረስ እምነቱ ሙሉ አይደለም እያሉ ነው አልተሟላም እምነቱ ወዋሊዲሂ እንደዚሁ ደግሞ ማለት ነው ከወላጆቹ ከእናትና አባቱ አስበልጦ እኔን እስካልወደደ ድረስ እምነቱ ሙሉ አይደለም ትክክለኛ እምነት የለውም አሉ ወናሲ አጅማዒን አሉ አረ እንደውም ከሰዎች ሁላ በጠቅላላ يعني ما عموما بعد من عطف العم على الخاص وتاريخ ايموج بمعنى يعني كلجوچو كناتنا كاباتو ብሎ ነበር አይደል والناس اجمعين ከሰዎችም በጠቅላላ ማለት ነው ወናሲ ከሰዎች በላይ አጅማዒን ከሰዎች በጠቅላላ ማለት ነው አስበልጦሪን እስካልወደደ ድረስ ትክክለኛ የሆነ ሙሉ የሆነ እምነት የለውም ማለት እዚህ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም በሌላኛው ሐዲስ حتى من نفسه ሰውየው ከራሳችን በላይ አስበልጠን መልእክተኛው መውደድ ያለብን ከራሳችን ከኛ ማለት ነው ዑመር ረዲየላሁ ተዓላ አንዴ ምን አላቸው እኔ ማን አን ኡሂቡከ እወድሃለሁ من كل شيء ከሁሉም ነገር አስበልጬ እወድሃለሁ ኢላ من ነፍሲ አላቸው ከነፍሴ በላይ ግን አላስበለጣችሁም ከነፍሴ በላይ አልወዳችሁም አላቸው ከዛ ላላ ያ ዑመር አሉት እንግዳማ እምነት አልሞላም አንተ ዑመር ሆይ ብሎ አሉት ከዛ በኋላ ምን አለ ያኒ ማነው አሁን الان احبك يعني فوق نفسي ያኒ ማነው እወድሃለሁኝ አሁን ከነፍሴ በላይ ማነው እወዳችኋለሁ ብሎ በሚልበት ሰዓት
አልአነ ያ ዑመር አሁን ነው እምነትህ ሙሉ የሆነው ብለው መልእክተኛው አለይሂ ሰላቱ ወሰላም ተናግረዋል። ስለዚህ በዛም ሐዲስ ላይ ሰውየው ከነፍሱ ከራሳችን በላይ አስበልጠን ረሱሉ ሰለላሁ ዐለይሂ ወሰለም መውደድ ግዴታ የሆነ ነገር ነው እምነታችን ሙሉ ሊሆን ዘንዳ ማለት ነው። አخرجه اي اخرج ይህን ሐዲስ الامام البخاري እና ኢማም ሙስሊም የዘገቡት የሆነ ዘገባ ነው። ሳቢትና የጸደቀ የሆነ ዘገባ ነው አሉ። ሙናሰበቱ الحديث للباب ይሄ ሐዲስ ላለንበት ርዕስ ተስማሚ የሆነው መልእክት ምንድነው? أن فيه دليلا على وجوب تقديم محبة الرسول صلى الله عليه وسلم على محبة كل مخلوق. الزهاد سليمانو من مرجالنا يملكتنيون عليه الصلاة والسلام ودتا كماننيوم مخلوق من عارتنو كماننيوم فطور ودتا ما سبلت እንዳለብን يعني معناتنو ግዴታ እንደሆነ ተረተናል። وكذلك وأن تحقيق الإيمان مشروط بذلك እምነት ማለት ነው ትክክለኛ ሊሆን ዘንዳ እምነቱ ትክክለኛ የሆነ እምነት ሊኖረን ዘንዳ ሸርጥ ነው መስፈርት ነው። ከልጆቻችን ከእናትና ከአባቶቻችን ከሰዎችም በላይ አስበልጠን መውደድ እንዳለብን የሚጠቁም የሆነ ነው አሉ። ولهما الإمام بخارينا مسلم زجبوال عنه أهونم كأنس بن مالك مالتنا عنه مالت كأنس بن مالك يزو أنس بستلالف بهونه هارس لاي بخارينا مسلم زجبوال يالنا قال بلو على أنس بن مالك رضي الله عنه قال رسول الله صلى الله عليه وعلى وسلم ملكتنا صلى الله عليه وعلى وسلم بلا ولا ثلاث من كن فيه وجد بهن حلاوة الإيمان بلو ملكتنا صلى الله عليه وسلم تناقروا ثلاث ሶስት ነገራቶች አሉ من أكل كن የሆኑለት የሆኑ አካላቱ يعني የተገኙለትና የሆኑለት ሰውዬ فيه በሱ በልቦና ውስጥ ማለት ነው በሱ ውስጥ በልቡ ውስጥ ሶስት ነገራቶች የተገኙለትና ሶስት ነገራቶች የሆኑለት ሰውዬ ወጀደ አገኘ ቢሂነ አይ ቢሰበቢሂነ ማለት ነው በእነዚህ በሶስቶቹ ምክንያት ማለት ነው አልባ ለሰበብያ ባይቱ ሰበብያ ናት ቢሰበቢሂነ ማለት አይ ቢሰበቢሂነ በእነዚህ በሶስቶቹ ነገራቶች ምክንያት አገኘ ምንን አገኘ حلاوة ጥፍጥና አገኘ አልኢማኒ የኢማንን ጥፍጥና ያገኛል አሉ። እነዚህን ሶስት ነገራቶች አሁን ወደፊት የሚጠቀሱትን ከልባችን ውስጥ ካገኘን ከኛ ውስጥ ካሉ በቃ የኢማንን ጥፍጥና አግኝተናል። ለልኢማን له حلاوة ለኢማኑ ጥፍጥና አለው። ጥፍጥናው ምንድነው? የምንሰራቸው ኢባዳ አይሰለችንም። ስንሰግድም ደስ ይላልን፣ ስንጾምም ወከዛሊከ ቁርአን ስንቀራ ምንም አይሰለችንም፣ አይደክመንም። በቃ በጣም ይጣፍጠናል ማለት ነው። ተለذذ في العبادة ኢባዳ ላይ ማለት የሆነ ጥፍጥና እናገኛለን። ይሄ حلاوة አለው ይላሉ። ጥፍጥና ማለት ነው። እና በእነዚህ በሶስቶቹ ነገራቶች ጥፍጥናን ያገኛል አሉ። አንደኛው أن يكون الله ورسوله يمجمروا منه الله النا ملكتنيو ليهونو نو أن يكون الله ليهونو ورسوله ملكتنيو مدمو ليهونو يعني أحب بتأم يتودد ليهونو إليه ودزا ودسويو بمعنى ودنيا الله النا ملكتنيو بتأم يتودد ليهونو مما كنغراتوج سواهما أني كالله النا كملكتنيو وجه كالو تنغراتوج الله النا ملكتنيو ودنيا بتأم يتوددو ሃኒ ከኛ ራሳችን ከነፍሳችን እንኳን በላይ ማለት ነው አላህና መልእክተኛውን አስበልጠን ከወደርን አንዱ እምነትን ጥፍጥና እናገኛለን ማለት ነው የኢማንን ጥፍጥና እንቀምሳለን እናገኛለን ማለት ነው አንደኛው ይሄ ነው ሁለተኛው ወአን يحب المرأة وأن يحب ሊወድ ነው ደግሞ አሉ ሁለተኛው አይነት المرأة ሰውየውን ሊወድ ነው ማለት ነው አንድን ሰው አማኝን ማለት ነው ልንወድ ነው ያኒ وأن يحب ሊወድ ነው المرأة ሰውየውን ሊወደው ነው لا يحبه ነገር ግን አይወደውም لا يحبه ማለት ነው ነገር ግን አይወደውም ያንን ሰው የስንወድ አንወደውም ኢላ ሊላህ ለአላህ ብለን እንጂ ለማንም ብለን አይደለም ማለት ነው የምንወደው ለአላህ Subhanahu Wa Ta'ala ብቻና ብቻ ብለን ነው እንጂ ገንዘብ ስላለ ወይም ደግሞ ገንዘብ ስላለው የሆነ ጥቅም አይተንበት ሳይሆን ለአላህ ብቻና ብቻ ብለን እንጂ ለማንም ብሎ ለዱንያ ብሎ አይደለም የወደደው ያኒ ለአላህ ብሎ የሚወድ ከሆነ አማኝ ወንድሙን አማኝ እህቱን ለአላህ ብሎ የሚወድ ከሆነ ሱኒ ሰለፊ የሆነ ወንድሙን የሚወድ ከሆነ ይሄ እምነቱን የኢማንን ጥፍጥና አገኘ ይባላል እያሉ ነው وأن يكره እንደዚህ ደግሞ ማኑ ሊጠላ ነው አሉ أن يعود መመለሱ ማኑ ሊጠላ ነው ሶስተኛው አይነት وأن يكره ሊጠላ ነው ሰውየው أن يعود መመለስን في الكفر ወደ ክህደት ማለት ነው ከእስልምና ጀርባ ሰጥቶ አعذنا الله ወደ ክህደት መመለስን ሊጠላ ነው بعد በኋላ إذ أنقذه ካወጣው በኋላ አላህ ካወጣው በኋላ منه ከዛ ከክህደቱ አላህ አውጥቶት ይያለ ሙስሊም አድርጎት ሲያበቃ እንደገና ወደ ክህደት መመለስን ሊጠላ ነው ማለት ነው
እኔ ወደ ክህደት መመለስን ሊጠላ ነው፣ በጣም ሊጠላ ነው። እንዴት አድርጎ ነው የሚጠላው? ከማ ልክ ማለት ነው የከረሁ እንደሚጠላው አንዩልቃ መጣሉን እንደሚፈራው ፊናሪ እሳት ውስጥ ማለት ነው መጣልን እንደሚጠላው ሁሉ የሰው ልጅ እሳት ነው በተፈጥሮ ከሃዲ የሆነው አካልም ካፊርም አካል እሳት ግባ ይባል አሁን እያየ አይገባም፣ ይጠላል። እሳት ውስጥ ማለት ነው መወርወርን እንደሚጠላው ሁሉ ወደ ክህደት ወደ ክፍረት መመለስንም ደግሞ እንደዛ አድርጎ ሊጠላው ነው ማለት ነው። ልክ ወደ ክህደት መመለስና እሳት ላይ መጣል አንድ ሆኖ ሊታዩ ይገባል። እኔ ወደ ክህደት ከሚመለስ እሳት ላይ ቢወረወር ይሻላል። እስከዚህ ድረስ ማነው ሊጠላ ነው ወደ ክህደት መመለስ አሉ። እነዚህን ሶስት ነገራቶች ሲያሟላ ምን ይደረጋል? የኢማንን ጥፍጥና አገኘ ይባላል እያሉ ነው። وفي رواية በሌላኛው ዘገባ لا يجد أحد የሚል ዘገባ አለ። لا يجد ፈጽሞ አያገኝም أحد አንድ አካል እኮ አያገኝም حلاوة الإيمان حلاوة ጥፍጥናን አያገኝም الإيمان የኢማን ማለት ነው ጥፍጥና አያገኝም ይላሉ መልእክተኛው ሰለላሁ ዐለይሂ ወሰለም። በሌላኛው ሪዋያና በሌላኛው ዘገባ لا يجد አያገኝም أحد አንድ አካል እኮ አያገኝም حلاوة الإيمان የኢማን ማለት ነው ጥፍጥና አያገኝም አሉ። ሐታ ድረስ ብለው ማለት ነው የሚለው አለ። ሐታ ማለት ድረስ ያኒ ማለት ነው። ከዛ ሶስቶቹ ሐዲሶች ተጠቀሱ። አንደኛ አላህና መልእክተኛው ወደ ሰው ያኒ በጣም የተወደዱ ሊሆን ነው። ሁለተኛው ደግሞ ሰውየውን ሲወደው ለአላህ ብሎ ሊወደው ነው። ሶስተኛው ደግሞ ምንድነው? ወአን ይከረሃ አን يعود في الكفر بعد اذ انقذه الله የሚለውን እንደገና الى اخره እስከ መጨረሻው ድረስ ማለት ነው ተጠቅሷል። በዚህኛውም ዘገባ መጥቷል ነው። خيرا مناسبة الحديث للباب حدث ያለንበት ርዕስ ላለንበት الباب ማነው ተስማሚው መልእክቱ ምንድነው? ሙናሰባው ምንድነው? أن فيه فضيلة تقديم محبة الله ورسوله محمد صلى الله عليه وسلم على محبة يعني ما سواهما እዚህ ሐዲስ ላይ ላለንበት ርዕስ የሚስማማው ምንድነው? የመልእክተኛውና የአላህን ውደታ ማስቀደም ከማንኛውም ውደታ ያለውን ደረጃ ያለውን ትልቅ ሸረፍ ተመልክተናል አይተናል ነው። خيرا وعن ابن عباس رضي الله عنهما قال عبد الله بن عباس رضي الله عنهما بستلفه ونهارس لي قال برواله عبد الله بن عباس من أكل أحب يودد هون أكل في الله لا الله بلو يودد هون أكل عند سو لا الله بلو يطلع يعني يودد هون أكل بمعنى أحب المؤمنين أمانيوشين يودد هون أكل معناته من أجل إيمانهم بالله بالله سلام منو بلو أمانيوشين يودد معناته سلازي من أحب إلى عبد الله بن عباس ራሱ ማለት ነው የወደደ ይሆን አካል ፊላሂ ለአላህ ብሎ አንድ አማኝን ሰው የወደደ ይሆን አካል ወአብገض እንደዚሁ ደግሞ ማነው የጠላ ይሆን አካል ፊላሂ ለአላህ ብሎ ማለት ነው በአላህ መንገድ ላይ የዲን ጠላት ስለሆነ ሙብተዲዕ ስለሆነ ቢድዓ የሚሰራ ስለሆነ በዲን ላይ አዲስ ነገር ስለሚያመጣ ለአላህ ብሎ ምንም ነገር በእኔ በተጣልቶ ሳይሆን ወይ ደግሞ ገንዘብ ሰርቆበት ሳይሆን ለአላህ ብቻና ብቻ ብሎ የአላህን ድን ስለጣሰ ካፊር ወይ ሙብተዲዕ ስለሆነ ሰውየው በዛ ለአላህ ብሎ የጠላ ይሆን አካል አለ ከሃዲያኖችን ማለት ነው። ወዋላ ወዳጅ አድርጎ ያዘ ያኔ የተወዳጅ ይሆን አካል ፊላሂ ለአላህ ብሎ ወይንም ወዳጅ አድርጎ የተወዳጀና ያገዘ ያኔ ሙዋላ ብሎ ማለት ነው አንሱረቱ ያኔ አልወላ ኹዝ ላይ እንደቀራኑ ወላ ማለት አንሱራ ማገዝ ማለት ነው መውደድና ማገዝ። ስለዚህ ወዋላ ፊላህ ለአላህ ብሎ ደግሞ የተጋገዘ አማኞችን የሚያገዝ የሚረዳ ይሆን አካል ወዓዳ ጠላት አድርጎ ያዘ ይሆን አካል ፊላህ ለአላህ ብሎ ደግሞ ሙብተዲዖችን የቢድዓ ሰዎችንና እንደዚህ ደግሞ ነው ሽርክ ላይ የወደቁ ሰዎችን ጠላት አድርጎ ያዘ ይሆን አካል እንደዚህ ያደረገ ይሆን አካል አለ ፈኢንማ ብቻና ብቻ ነው ቱናሉ የምትገኘው እኮ ብቻና ብቻ ነው ዊላየቱላህ የአላህ ውደታ የምትገኘው ብቻና ብቻ ነው ቢዳሊካ በዚህ ነው አሉ አላህ አንድ ሰው የአላህን ውደታ የሚያገኘው እነዚህ ነገራቶች ሲሰራ ነው። ለአላህ ብሎ ሲወድ ለአላህ ብሎ ሲጠላ ለአላህ ብሎ ሲወዳጅ ለአላህ ብሎ ጠላት አድርጎ ሲይዝ ያኒ ፈኢንማ ቱናሉ የምትገኘው ብቻና ብቻ ነው ወላየቱላህ ሳይሆን ወላየቱላህ የአላህ ወዳጅነት አላህ እኛን የሚረዳን ቢዳሊካ በዚህ ነው ማለት ነው። እንደዚህ ስናደርግ ነው እንጂ ቢድዓ ሰዎችን እየወደርን ሽርክ የሚሰሩ ሰዎችን እየወደርን አላህ ይረዳናል ማለት ወይንም ማነው ይረዳናልና ወዳጅ አድርጎ ይዘናል ማለት ውሸት ነው የማይታሰብ የሆነ ነገር ነው ማለት ነው። نعم ወለን የጂደ አያገኝም አሉ አብዱን አንድ ባሪያ እኮ አያገኝም አለ ቀጥሎ አብዱላህ ብን አባስ ረዲየላሁ ዐንሁ ወለን የጂደ ፈጽሞ አያገኝም አብዱን አንድ ባሪያ እኮ አያገኝም ጧዕመ الإيمان ጧዕመ ጥፍጥናን እኮ አያገኝም አልኢማን የእምነትን ማለት ነው ጥፍጥና አያገኝም አሉ አንድ ባሪያ የእምነትን ጥፍጥና አያገኝም እያለ ነው። ወኢን ከሱረት ብትበዛ እንኳን ማለት ነው ሰላቱሁ ስግደቱ የበዛ እንኳን ቢሆን ማለት ነው ብዙ ጊዜ በጣም አዳሩን የሚሰግድ እንኳን ቢሆን ወሶሙሁ ጾሙ ማለት ነው የበዛ እንኳን ብኮን ማለት ነው ሁሌ ጾም ቀይ በየቀኑ የሚጾም ሰኞና ሐሙስን ሁሉን ነገር በቃ ሱና ጾሞችን በተቀላላ የሚጾም እንኳን ቢሆን
የኢማንን ጥፍጥና ፈጽሞ ያገኝም እያለ ነው። ሐታ ድረስ የኩነ እስከሚሆን ድረስ ከዛሊከ ልክ እንደዛ ማለት ነው። ለአላህ ብሎ ከዛሊከ ማለት ነው። ለአላህ ብሎ እስካልወደደ ድረስ፣ ለአላህ ብሎ እስካልጠላ ድረስ፣ ለአላህ ብሎ እስካልተጋገዘ አማኞችን እስካልረዳ ድረስ፣ ለአላህ ብሎ ደግሞ ከሃዲያኖችን ጠላት አድርጎ እስካልያዘ ድረስ ምን ሶላቱ ቢበዛና ምን ጾሙ ቢበዛ ምን ኢባዳው ቢበዛ ማለት ነው የኢማንን ጥፍጥና ፈጽሞ ያገኝም ማለት ወቀድ ከዛ ቀጥሎ ምን አለ ወቀድ በእርግጥም ሳረት ሆነች አለ አላህ ያኒ አብዱላህ ብን አባስ ረዲየላሁ ዐንሁ የሰዎችን በሱ ዘመን የነበሩ ሰዎችን ሁኔታ ሲመለከት ወቀድ ሳረት በእርግጥ ከሆናለች ያኒ አመቱ አብዛኛው ሙአኻቲ ናስ ያኒ ማለት ነው የሰዎች መወዳጀት ማለት ነው ወዳጅ አድርጎ መያያዝ ማለት ነው። ወቀድ ሳረት በእርግጥም ሆናለች አመቱ ብዙ ማለት ነው ብዙ ሰው ሙአኻቲ ናሲ የብዙ ሰው መዋደዱ ሆኗል አለ ያኒ አመቱ የብዙ ሰው ሙአኻቲ መዋደድ አናሲ የሰዎች ማለት ነው የብዙዎቹ ሰዎች መዋደዳቸው እርስ በርስ የሚዋደዱት ሆኗል። በምን አላ ላይ ሆኗል አምሪ በነገር ላይ ሆኗል አዱንያ በዱንያ ነገር ላይ ሆኗል። የሆነ ብር ነገር ሲመለከቱ ብር ነገር ሲያውና ሀብታም ሲሆኑ ሀብታም እርስ በርስ ይዋደዳል። በዛ ነገር ሆኗል እያለ ነው አብዱላህ ብን አባስ ረዲየላሁ ዐንሁ። ወዳሊከ ይህ ነገር ደግሞ ማለት ነው ለገንዘብ ብሎ ለዱንያ ነገር ብሎ መዋደድና ወዳጅ አድርጎ መያዝ ላ ዩጅዲ ፈጽሞ ማለት ነው ያብቃቃም አለ አህሊሂ በባልተቤቱ ላይ ማለት ነው ያኒ ማለት ነው በሚዋደደው በሆነው አካል ላይ ሸይአን ምንም ነገር አይጠቅመውም ማለት ነው። ላ ዩጅዲ ማለት አይጠቅምም አለ አህሊሂ በተዋደዱት ሰዎች በባልተቤቱ በውደታው ባልተቤት ማለት ነው ያኒ ለዱንያ ብሎ ሰውየውን የሚወድ ከሆነ ያን ውደታው ማለት ነው አለ አህሊሂ በውደታው ሰውዬ በተባኒ በወደደው በሆነው አካል ላይ ሸይአን ምንም ነገር አይጠቅመውም ማለት ነው። ዱንያም ላይ አይጠቅምም አኺራም ላይ ምንም ነገር የሚጠቅመው ነገር የለም ብሎ ማለት ነው ተናገረ አብዱላህ ብን አባስ ረዲየላሁ ዐንሁ። ረዋሁ ዘግቦታል ኢብኑ ጀሪር አጠበሪ የዘገበው የሆነ ዘገባ ነው ይለናል። وقال ابن عباس አሁንም አብዱላህ ብን አባስ ረዲየላሁ ዐንሁ ብሏል في قوله تعالى የሚለውን የአላሁ ሱብሓነሁ ወተዓላ ቃል በተመለከተ ምን አለ وتقطعت بهم الاسباب የሚለውን አንቀጽ ሲያብራራ አብዱላህ ብን አባስ ረዲየላሁ ዐንሁ ምን አለ وتقطعت ይላል አላሁ ሱብሓነሁ ወተዓላ ዱንያ ላይ በአላህ ከአላህ መንገድ ውጭ ማለት ነው በሽርክ ላይ በቢድዓ ላይ ወዳጅ ሆነው ተዋደው የነበሩ ሰዎችን የውመል ቂያማ ምንም ነገር እንደማይጠቃቀሙ ሲናገር የተናገረውን አንቀጽ ሲያብራራ ማለት ነው አላህ ምን አለ ወተቀطعت ተቋረጠችባቸው ቢህም በነሱኮ በነዛ ከሃዲያኖች አልአስባብ ውደታቸው ማለት ነው የነበራቸው የሆነ ውደታ ተቋረጠችባቸው በማዕና ዱንያ ላይ ያለቀ ማለት ነው የነዚህ ከሃዲያኖች ውደታ ዱንያ ላይ ነው በቃ እዚህ ቦታ ላይ በልተው ጠጥተው ይሄዳሉ አኺራ ላይ ግን ምንም አይጠቃቀሙ ማለት ነው። አማኞች ግን ለአላህ ብሎ ከተዋደዱ አኒ በዱንያ ብቻ አይቋረጥም ዱንያም ላይ ይጠቃቀማሉ አኺራ ላይም ደግሞ ይጠቃቀማሉ ማለት ነው። ስለዚህ ወተቀطعت بهم الاسباب አስባብ ማለት አይል መወዳ ብሎ ፈሰረው ውደታቸው ዱንያ ላይ የነበረው ውደታ ያኒ ከአላህ መንገድ ውጭ ስለነበረ በሽርክ በቢድዓ ላይ ስለነበረ ተቋረጠችባቸው አኺራ ላይ ምንም ነገር አልጠቀመችባቸውም ዱንያ ላይ ብቻ ተቋረጠችባቸው ብሎ ቃለ ብሎ አብዱላህ ብን አባስ ይሄን አንቀጽ ሲፈስር አልመወደቱ አልአስባቡ ማለት አልመወደቱ ውደታ ተቋረጠችባቸው ዱንያ ላይ ያደረጉት የሆነ ውደታ ከአላህ መንገድ ውጭ ባለ ስለሆነ ውደታው ማለት ነው ተቋረጠባቸው ብሎ ተናገረ አብዱላህ ብን አባስ ረዲየላሁ ዐንሁ ፈሰረ ያለን ነው ማለት ነው። ኸይረን ሙናሰበቱ አልአሰር ልባብ ይሄ የአብዱላህ ብን አባስ ንግግር ላለንበት ርዕስ ተስማሚው መልእክቱ ምንድነው አነ ፊሂ እዚህ ሐዲስ ላይ ወይም አሰር ላይ አነሁ ሱለ መሐበቲላሂ ሊዐብዲሂ ወኑስረቲሂ ለሁ አላህ ማለት ነው የሚወደው አንድ ባሪያን አላህ ደግሞ አንድ ባሪያን የሚያግዘው ያኒ ማለት ያኒ በሁለት ነገር የተገደበ ነው እዚህ ላይ አንደኛ የአላህን ያኒ ባሮች የአላህን አማኝ ባሮችን መውደድ አለብን የአላህን ጠላቶችን ደግሞ በቀልባችን መጥራት አለብን አላህ ሊረዳን ዘንዳ ሁለተኛ ደግሞ የአላህን ውደታ እና ያኒ የአላህን ባሮች የአማኞችን ውደታ ግልጽ ማድረግ አለብን ደግሞ የአላህን ጠላቶች ጥላትን መጥራታችንን ግልጽ ማድረግ እንዳለብን በምን በስራ ማለት ነው ያኒ አማኞችን እናግዛቸዋለን እንረዳቸዋለን እንደዚህ ደግሞ ከሃዲያኖችን የአላህን ጠላቶች ደግሞ እንጋደላቸዋለን እንዋጋቸዋለን ያኒ በምላሳችን በገንዘባችን በእጃችን እንጋደላቸዋለን ማለት ነው ይሄን ስናደርግ ምን እናደርጋለን እምነታችን ሙሉ መሆኑን እንረዳለን ያለው ነው هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك